ቻይና በአሜሪካ ላይ አጸፋዊ የሆነ የታሪፍ ጭማሪ ጥላለች። የጥገኝነት ጥያቄ ያቀረቡ ኢትዮጵያውያን ቁጥር ይታወቃሉ፣ ነገር ግን እነዚህ ተመላሽ ናቸው ለማለት አያስችሉም ሲሉ የሕግ ባለሙያው ገለጹ። ሰላም ጤና ይስጥልኝ። ይህ ዴሊ ኒውስ ነው። የዕለቱን ዜናዎች ከላይ በጠቀስኩት አርዕስተ ጉዳዮች ጀምረናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እየጋበዙ ወደ ዝርዝር መረጃዎቹ አልፋለሁ። አብራችሁን ቆዩ። የጥገኝነት ጥያቄ ያቀረቡ ኢትዮጵያውያን ቁጥር ይታወቃሉ፣ ነገር ግን እነዚህ ተመላሽ ናቸው ለማለት አያስችሉም ሲሉ የሕግ ባለሙያው ገለጹ። የትራምፕ አስተዳደር ወደ ስልጣን ከመጣ ጀምሮ በርካታ ውሳኔዎችን እያስተላለፈ የሚገኝ ሲሆን አብዛኞቹ ውሳኔዎች በተለይም በሕገ ወጥ መንገድ ወደ አሜሪካ የገቡ የተለያዩ ሀገራት ዜጎችን በተለየ ስጋት ላይ የጣለው ሆኗል። ሕጎቹን ተከትሎ በተወሰዱ እርምጃዎችን በሕገ ወጥ መንገድ የገቡ የተለያዩ ሀገራት ዜጎች ወደ በት የመመለስ ስራ ተሰርቷል። በቅርቡ በኢትዮጵያ የሚገኘው የአሜሪካ ኤምባሲ ባወጣው መግለጫ አንደኛ በሕገ ወጥ መንገድ ወደ አሜሪካ መግባት፣ ሁለተኛ ቪዛ ለማግኘት መዋሸት፣ ሶስተኛ ያለ ሕጋዊ የስራ ፍቃድ ስራ መስራት፣ አራተኛ የቪዛ ጊዜ ካበቃ በኋላ በአሜሪካ መቆየት ከባድ ቅጣት ያስከትላል ብለዋል። አምባሳደር ኤርቪን ማሲንጋ ቅጣቶቹን እስርን፣ ወደ ሀገር መመለስን እና ዳግም ወደ አሜሪካ እንዳይገቡ መከልከልን እንደሚያካትት የተናገሩ ሲሆን በሕገ ወጥ መልኩ በአሜሪካ የሚኖር ቤተሰብ ወይም ጓደኛ ካላችሁ ወደ ሀገራቸው እንዲመለሱ የምትነግሩበት ጊዜ አሁን ነው ብለዋል። ከትራምፕ አስተዳደር በኋላ የወጡ አዳዲስ ሕጎች ሳቢያ በርካታ የሕጋዊነት ጥያቄዎች እና ቋሚ የመኖሪያ ፍቃድ የማግኘት ሂደቶች አጣብቂኝ ውስጥ መግባታቸው እየተነገረ ይገኛል። እነዚህ አሰራሮች በስራዎቹ ላይ ምን አይነት ተጽዕኖ እያሳደሩ ነው ስንል ኑሯቸውን በአሜሪካ ያደረጉት የሕግ ባለሙያው አቶ ሙሉዓለም ጌታቸው አነጋግሯል። የትራምፕ አስተዳደር የሚያወጣቸው የተለያዩ ኤክስኪዩቲቭ ኦርደሮች ወይም ሕጎች አሉ። እነዚህ ሕጎች የኢሚግሬሽን ላንድስኬፑን የሚያጠቡ ናቸው። ማለትም ከነዚህ ቀደም ብዙ ኦፖርቹኒቲዎች ወይም እድሎች ካሉ እነዛ እድሎችን የሚያጠቡ ናቸው ብለዋል። ከባድ የሆነ ስክሪኒንግ ወይም ምርመራ የሚደረግበት ወቅት ነው። ፋይሎች ይመረመራሉ። ስራችን ላይ በጣም ከፍተኛ የሆነ ጫናን አሳድረዋል። ደንበኞቻችንም ብዙዎች ተጨንቀዋል። ምን ሊፈጠር እንደሚችል እርግጠኛ ሆኖ መናገር አይቻልም ብለዋል። የኢትዮጵያ ጥገኝነት ጠያቂዎች በሚመለከት ከሌሎች ሀገር አንጻር ትልቅ የሚባል የጥገኝነት ጥያቄ የለም። በጣም ትልልቅ የጥገኝነት ጥያቄ ሀገሮች ኢኳዶር፣ ጓቲማላ፣ ኤልሳልቫዶር እና ሜክሲኮ ናቸው። ከዓለም ደግሞ ከቻይናና ህንድ የመጡ ስደተኞች ከፍተኛውን ቁጥር ይይዛሉ። ከአፍሪካም የምዕራብ አፍሪካውያን ቁጥር ከምስራቅ አፍሪካውያን ቁጥር ይበልጣል። የኢትዮጵያ ቁጥር ከሌሎች ሀገር ጋር ሲነጻጸር እዚህ ግባ የማይባል ቢሆንም ካለፉት 3 ዓመታት ወዲህ ግን በኢትዮጵያ ካሉ ግጭቶች ጋር ተያይዞ በከፍተኛ ሁኔታ ጨምሯል። ትልልቅ አቅም ያላቸው ሰዎች እንኳን ወደ ኢትዮጵያ የመመለስ አደጋ ውስጥ እየገቡ በመሆኑ እነዚህ ጥገኝነት የመጠየቅ ሂደት ውስጥ ነው ያሉት። በማንኛውም ሰዓት ብዙ ነገሮች ሊቀይሩ ይችላሉ። ከ1 ወይም 2 ዓመታት በኋላ ምናልባትም ለጥገኝነት ጥያቄ ማቅረብ አሁን ከምንጠብቀው በላይ እጅግ ከባድ ሊሆን ይችላል፣ ወይም ደግሞ አሁን ያለውን ሲስተም ሊቆም ይችላል። እቅድና ፖሊሲያቸው ለሕዝብ ይፋ ሆኖ ከዚህ በኋላ እንዲህ ይሆናል የሚባልበት ሁኔታ ላይ አይደለም ያለው። የግሪን ካርድ ወይም የቋሚ የመኖሪያ ፍቃድ ጥያቄ አቅርበው በመጠባበቅ ላይ ያሉ አካላት ሁልጊዜ ሕጋዊ በሆነ መንገድ አሜሪካ ውስጥ መቆየት ከወንጀል መራቅ ይጠበቅባቸዋል። ከዚህ ቀደም የግሪን ካርድ ጥያቄ ያቀረበ ሰው ጠጥቶ መንዳት ጥፋት ቢገኝበት ወደ ዲፖርቴሽን አያመራም ነበር። አሁን ግን በቀጥታ ወደ ዲፖርቴሽን ሊወስዱት ይችላሉ። እነዚህን ጉዳዮች በብዛት የምንመለከተው ተማሪዎች ላይ ነው። በትምህርት ቪዛ የመጡ ኢትዮጵያውያን ተማሪዎች ዴይ ፓርቲዎች ስላሉ እነዚህ ላይ አሳልፈው ወደ መንዳት ውስጥ እንዳይገቡ በጣም መጠንቀቅ ይጠበቅባቸዋል። ሌላኛው የአሜሪካን ብሔራዊ ጥቅም የሚመለከቱ ጉዳዮች ላይ አቋም አለመውሰድ ወሳኝ ናቸው። አሜሪካዊ ሚስት ያገባ ኮሎምቢያዊ ዜጋ በቅርቡ ሐማስን በመደገፉ ምክንያት ወደ ዲቴንሽን ማዕከል እንዲገባ ተደርጓል።
ቻይና በአሜሪካ ላይ አጸፋዊ የሆነ የታሪፍ ጭማሪ ጥላለች። ቻይና ከዚህ በፊት ከአሜሪካ በሚገቡ ምርቶች ላይ የ84 በመቶ ታሪፍ ጥላ የነበረ ሲሆን ዛሬ ሌላ ተጨማሪ ታሪፍ ጥላለች። የቻይና የፋይናንስ ሚኒስተር ከአሜሪካ በሚገቡ ዕቃዎች ላይ የተጣለው ታሪፍ 84 በመቶ ወደ 125 በመቶ ከፍ ማድረጉን አስታውቋል። የትራምፕ አስተዳደር በቻይና ላይ የተጣለው አጠቃላይ ታሪፍ 145% መሆኑን የገለጸ ሲሆን የሀገሪቱ የንግድ ጦርነት ውስጥ መግባት ትልቅ ስጋት እየፈጠረ ይገኛል። የቻይና የፋይናንስ ሚኒስትር አሜሪካ ላይ ተጨማሪ ታሪፍ መጣሏን ከቀጠለች በዓለም የኢኮኖሚ ታሪክ አስቂኙ ነገር ይሆናል ያሉ ሲሆን ከዚህ በኋላ አሜሪካ ታሪፍ ከጣለች ቻይና ምላሽ አትሰጥም ብለዋል። የፋይናንስ ሚኒስተሩ አሜሪካ ጤነኛ ያልሆነና ዓለም አቀፍ የንግድ ሕጎችን የጣሰ ውሳኔ እየወሰነች ነው ብለዋል። ሚኒስተሩ አክሎም አሁን ባለው የታሪፍ ምጣኔ ከአሜሪካ ወደ ቻይና የሚገቡ ዕቃዎች ገበያ አይኖራቸውም ያሉ ሲሆን የቻይና የንግድ ሚኒስቴር ቃል አቀባይ ደግሞ ቻይና ከአሜሪካ ጋር በእኩል ተቀምጣ ለመደራደር ዝግጁ መሆኗን ገልጸዋል። የቻይናው ፕሬዝዳንት ዢ የታሪፍ ጦርነት ማንም አሸናፊ አያደርግም ያሉ ሲሆን ከዓለም በተቃራኒ መጓዝ ራስን ከዓለም ማግለል ነው ብለዋል። ፕሬዝዳንቱ ከስፔኑ ጠቅላይ ሚኒስትር ጋር ውይይት ባደረጉበት ወቅት የአውሮፓ ህብረት ከቻይና ጎን በመቆም አሜሪካ የምታደርገውን ትንኮሳ እንዲቃወም ጠይቀዋል። ቻይና ለአሜሪካ የምትልከው ዕቃዎች የሀገሪቱን ጥቅል ምርት 3% እንደሚይዙ የተገለጸ ሲሆን በቻይና ከ10 እስከ 20 ሚሊዮን የሚደርሱ ሰዎች ወደ አሜሪካ ከሚላኩ ዕቃዎች ጋር በተያያዘ ህይወታቸውን እንደሚመሩ ተገልጿል። ይህ ዴሊ ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቤተሰብ ከሆናችሁ ላይክ፣ ሼር፣ ኮመንት እንድታደርጉ በአክብሮት እየጋበዝኩ መልካም ጊዜን ተመኘው።